የህዳሴው ግድብ ከግንባታው መጀመር እስከ ፍጻሜው በነበረው ሂደት የሚያመርተውን ኃይል በተመለከተ የተለያየ ቁጥር ሲነሳ ቆይቷል። 5150 ሜጋዋት ኃይል የማመንጨት አቅም ያለው ግድቡ በአንድ ወቅት የማመንጨት አቅሙ 6450 ሜጋዋት ነው፣ በሌላ ጊዜ ደግሞ 5250 ሜጋዋት ያመነጫል የሚሉ የተለያዩ ቁጥሮች ሲነሱ ነበር። ለመሆኑ ይህ የተለያየ ቁጥር በመንግስት የሥራ ኃላፊዎች ሲጠቀስ የነበረው በምን ምክንያት ነው? የግድቡ ኃይል የማመንጨት አቅምስ አሁን ያለበትን ደረጃ ይዞ እንዲጠናቀቅ ለማድረግ የተደረገ ማሻሻያና ለውጥ አለ ወይ? የቀድሞው የውሃና ኢነርጂ ሚኒስትርና የሶስትዮሽ ድርድሩ መሪ ተደራዳሪ ኢንጂነር ስለሺ በቀለ የአዲስ አበባ ዩኒቨርሲቲ ባሰናዳው ዝግጅት ላይ ስለ ግድቡ ማብራሪያ ሲያቀርቡ ስለዚህም ሐሳብ አንስተው ነበር። ኢንጂነር ስለሺ ከዚህ ሐሳብ ጋር በተገናኘ ተርባይን ጠፋ፣ ተቀነሰ የሚል ብዙ ሐሳብ ይነሳ እንደነበር ያስታውሳሉ። ህዳሴ ግድብ መጀመሪያ ሲጀመር 5250 ሜጋዋት ይሆናል ተብሎ ተጀመረ። ኦሎፌስደን እዛው ልናከብር ሄደን ያን ፓርት የሚሰራው ተርባይንና የመሳሰሉትን የሚሰራው አካል ወደ 6450 ሜጋዋት አሳድገነዋል የሚል ኒውስ መጣል። በጣም አስደንጋጭ ነበር። ይህንን ሪአናላይዝ ማድረግ ጀመር። እኔም ራሴ ቁጭ ብዬ ያው ሃይድሮፓወር ስለማቅ ማለት ነው ስመለከተው ኢትስ ጀስት ኢንኤፊሽንት። ስለ ግድብ የኃይል ማመንጫ አቅም ሲነሳ ዋነኛው ትኩረት ምን ያክል ጊጋዋት ሰዓት ኃይል ያመነጫል የሚለው እንጂ የተርባይኑ ቁጥር አከራካሪ አይደለም ይላሉ። የህዳሴው ግድብ 15692 ጊጋዋት ሰዓት ኃይል እንደሚያመነጭ ተነግሯል። ኢንጂነር ስለሺ በጊዜው ቀርቦ የነበረው እቅድ የተርባይኖችን ቁጥር በመጨመር ፕሮጀክቱን ማጠናቀቅ እንደሆነ ጠቅሰው የግድቡ አጠቃላይ የቅልጥፍና አቅም ግን በጣም ዝቅተኛና ለመቀበልም የሚያስቸግር እንደነበር ያነሳሉ። ወደ 28.2% ኤፊሽንሲ ነው ኦቨርኦል ኤፊሽንሲ። ይህንን ሌሎቹ ግድቦቻችን በስንት ነው የተሰሩት ስንል እንደ ገናሌ ዳዋ ያስመረቅ ነው በዛ ወቅት ወደ 73% ኤፊሽንሲ ያለው ተርባይኖቹ 27% ኦፍ ዘ ታይም ብቻ ነው አይድል የሚሆኑት ማለት ነው። ህዳሴ ግድብ ግን የተቀመጠበት 28.2%። እሺ አጠቃላይ የኢትዮጵያ አቨሬጅ በዛ ወቅት ወደ 42-43% ነው። ይሄ በጣም ፐዝሊንግ ስለሆነ ኢንቴንቱም ራሱ ዱቤስ ስለሆነ ተርባይኖቹን በመቀነስ ኤፊሽንሲውን ከፍ በማድረግ ብዙ ገንዘብም ሴቭ ይደረጋል፣ ትክክለኛ ማሰራር ነው በሚል ሪአናላይዝ አድርገን በኒው ቢሮ ውስጥ የተስተካከለ ጉዳይ፣ ሌሎችም ውሳኔ ሰጪ አካላት ለቦርዱ ለምኑ በደንብ ኮሚኒኬትድ በመሆኑ ይሄ አግሪ የተደረገ ጉዳይ ነው ማለት ነው። የግድቡ ኃይል የማመንጨት ወይንም የቅልጥፍና አቅም ዝቅተኛ በሆነበት ደረጃ የተርባይን ቁጥር በመጨመር ኃይል ለማመንጨት መሞከር በሙያው ትክክል ያልሆነ ብዙ ወጪንም የሚያስወጣ መሆኑን ያስረዳሉ። በቀኝ በኩል 7 በግራ በኩል 6 ተርባይኖች እንዲኖረው የተደረገው ግድቡ ዲዛይኑ ከመሻሻሉ በፊት በቀኝ በኩል ያለውን 10 ተርባይን ለማድረግ ታስቦ እንደነበር አንስተዋል። የግድቡን የኃይል ማመንጨት አቅም ወይንም ቅልጥፍናን ከነበረበት ዝቅተኛው 28.2 በመቶ ወደ 35 በመቶ ከፍ እንዲል በማድረግና ተርባይኖችን በመቀነስ ከፍተኛ ገንዘብ ማዳን ተችሏል ብለዋል። ኢነርጂ ስለ ኢነርጂ የሚያክሰው ኢንተረስቱ 15.692 ላይ ነው እንጂ ጂጋዋት አወር ላይ ነው እንጂ አንድ ተርባይን ሁሉንም 5150ውን ያመነጫል ብሎ ማስቀመጥ ይቻላል። ወይም 3 ተርባይን ወይም 11 ተርባይን ወይም 13 ተርባይን ያንደረግ ወይም 16 ተርባይን ግን ኤፊሽንሲው ተርባይኖቹ እየበዙ ሲሄዱ እየወረደ ይሄዳል ማለት ነው። ሶ ዋን ሬትድ ካፓሲቲ ኤፊሽንሲውን ሬትድ ካፓሲቲውን ኮንስታንት አድርጎ ያው እዚህ ጋር ያለው የውሃ መጠን ነው ዋና ወሳኝ እና ከፍታው ሁለቱን በማቀናጀት ዘሴም ኢነርጂ ለማግኘት ተርባይኖቹን አጀስት በማድረግ ከ210 ሚሊዮን ዶላር በላይ ሴቭ ማድረግ ችለናል። ስለዚህ በትክክል ከገባን ያው ፋክተሩ ኤፊሽንሲ ወደ ኒርሊ 35% ከፍ እንዲል የተደረገበት ሁኔታ ነው ማለት ነው። በተለመደው አሰራር የኃይል ማመንጫ ግድቦች ከላይ ወደ ታች እየተገነቡ ይመጣሉ። የማመንጨት አቅማቸውም አነስ ካለው ወደ ትልቁ እያደገ ይመጣል። በኢትዮጵያም ያለው የተለመደው አሰራር እንደዚሁ ነው። ጊቤ 1፣ ጊቤ 2 እየተባሉ የተገነቡና ሌሎችንም ፕሮጀክቶች በምሳሌነት ማንሳት ይቻላል። ኢንጂነር ስለሺ ስለዚሁ ሐሳብ ሲያብራሩ እንደ ሁኔታው የግድብ ስራን ከትልቁም ከትንሹም መጀመር ይቻላል ብለዋል። የህዳሴው ግድብ ግን
ውስብስብ ፖለቲካዊ ጓዝ ስላለው ትልቁን ፕሮጀክት አስቀድሞ መስራቱ ወደ ትንሹ ሲኬድ ተጨማሪ ጩኸትና ቁጣ እንዳይኖር የሚያደርግ ትክክለኛ ውሳኔ የተወሰነበት ፕሮጀክት መሆኑን አብራርተዋል።